መጽሐፈ ኢያሱ ወልደ ነዌ ምዕራፍ 11 እንዲህም ሆነ የአሦር ንጉሥ ኢያቤስ ይህን በሰማ ጊዜ ወደ ማዶን ንጉሥ ወደ ዮባብ ወደ ሼምሮንም ንጉሥ ወደ አዜፍም ንጉሥ በሰሜንም በተራራማው አገር በኬኔሬትም ደቡብ በአርባ በቁላውም በምዕራብም በኩል ባለ በዶር ኮረብታማ ወደ ነበሩ ነገሥታት በምስራቅና በምዕራብ ወዳለው ከነአዊው ወደ አሞራዊው ወደ ኬጢያዊ ወደ ፌርዛዊ በተራራውም አገር ወዳለው ወደ ኢያቡሳዊ ከአርሞኔም በታች በምጽጻ ወዳለው ወደ ኤዋዊው ላከ። እነዚህም ከሰራዊቶቻቸው ሁሉ ከእጅግም ብዙ ፈረሰኞችና ሰረገሎች ጋር ወጡ። በባህር ዳርም እንዳለ አሸዋ ብዙ ሕዝብ ነበር። እነዚህም ነገሥታት ሁሉ ተሰብስበው እስራኤልን ለመውጋት መጥተው በማሮን ውሃ አጠገብ እንደሆነው ሰፈሩ። እግዚአብሔርም ኢያሱን ነገ በዚህ ጊዜ ሁሉን እንደሞቱ አድርጌ በእስራኤል እጅ አሳልፌ እሰጣቸዋለሁና አትፍራቸው። የፈረሶቻቸውንም ቋንጃ ትቆርጣለህ፣ ሰረገሎቻቸውን በእሳት ታቃጥላለህ አለው። ኢያሱም ከሰልፈኞቹ ሁሉ ጋር በድንገት ወደ ማሮን ውሃ መጣባቸው፣ ወደቀባቸው። እግዚአብሔርም በእስራኤል እጅ አሳልፎ ሰጣቸው፣ መቷቸው። ወደ ታላቂቱም ሴዶና ወደ ማሴሮንም በምስራቅም በኩል ወዳለው ወደ ምጻዳ ሸለቆ አሳደዷቸው፣ ማንንም ሳያስቀሩ መቷቸው። ኢያሱም እግዚአብሔር እንዳዘዘው አደረገባቸው። የፈረሶቻቸውንም ቋንጃ ቆረጠ፣ ሰረገሎቻቸውንም በእሳት አቃጠለ። በዚያን ጊዜም ኢያሱ ተመልሶ አሦርን ያዘ፣ ንጉሷንም በሰይፍ ገደለ። አሦርም አስቀድሞ የእነዚህ መንግስታት ዋና ከተማ ነበረች። በእርሷም ያሉትን ነፍሳት ሁሉ በሰይፍ ስለት ገደሉ፣ ፈጽመው አጠፏቸው። እስትንፋስ የለውምን? አላስቀሩም። አሦርንም በእሳት አቃጠላት። የእግዚአብሔርን ባሪያ ሙሴ እንዳዘዘው ኢያሱ የእነዚህን ነገስታት ከተሞች ሁሉ ነገስታቶችንም ሁሉ የያዘ በሰይፉም ስለት መታቸው፣ ፈጽሞም አጠፋቸው። እስራኤልም በኮረብቶቹ ላይ የነበሩትን ከተሞች ሁሉ አላቃጠሉም። ነገር ግን እስራኤል አሦርን ብቻ አቃጠሏት። የእስራኤልም ልጆች የእነዚህን ከተሞች ምርኮ ሁሉ ከብቶችንም ለራሳቸው ዘረፉ። ሰዎችን ሁሉ ግን እስኪጠፉ ድረስ በሰይፍ ስለት መቷቸው። እስትንፋስ ያለውንም ሁሉ አላስቀሩም። እግዚአብሔር ባሪያውን ሙሴን እንዳዘዘው እንዲሁ ሙሴ ኢያሱን አዞት ነበር። ኢያሱም እንዲሁ አደረገ። እግዚአብሔር ሙሴን ካዘዘው ሁሉ ምንም አላስቀረም። ኢያሱም ያን ምድር ሁሉ ተራራማውን ደቡብንም ሁሉ የጎሶምንም ምድር ሁሉ ቁላውንም አርባንም የእስራኤልንም ተራራማንና ቄላውያን ያዘ። እስከ ሴርም ከሚያወጣው ውሃ ዋና ከሆነው ተራራ ጀምሮ ከአርሞኒም ተራራ በታች በሊባኖስ ሸለቆ ውስጥ እስካለው እስከ ባልጋድ ድረስ ነገስታቶቻቸውንም ሁሉ ይዞ መታቸው፣ ገደላቸው። ኢያሱም ብዙ ዘመን ከእነዚህ ነገስታት ሁሉ ጋር ይዋጋ ነበር። በገባን ከሚኖሩ ከኤዋያውያን በቀር ከእስራኤል ልጆች ጋር እርቅ ያደረገች አንዲት ከተማ አልነበረችም። ሁሉም በሰልፍ ያዙ። እግዚአብሔር ሙሴን እንዳዘዘ ያጠፏቸው ዘንድ ሞገስንም እንዳያገኙ ፈጽሞም እንዳያጠፏቸው ከእስራኤል ጋር ይጋጠሙ ዘንድ ልባቸውን እንዳያደነድኑ ከእግዚአብሔር ዘንድ ሆነ። በዚያን ጊዜ ኢያሱ መጣ፣ ከተራራውም አገር ከኬብሮንም ከዳቤርም ከአናብም ከእስራኤልም ተራራ ሁሉ ከይሁዳም ተራራ ሁሉ የኤናቅን ልጆች ገደለ። ኢያሱም ከከተሞቻቸው ጋር ፈጽሞ አጠፋቸው። በጋዛ በጌትም በአዛጦንም ጥቂቶች ቀሩ እንጂ በእስራኤል ልጆች ምድር ከኤናቅ ልጆች ማንም አልቀረም። እግዚአብሔርም ለሙሴ እንደነገረው ሁሉ ኢያሱ ምድሪቱን ሁሉ ያዘ። ኢያሱ ለእስራኤል እንደከፈላቸውና እንደነገዳቸው ርስት አድርጉ ምድሪቱን ስጣቸው። ምድሪቱን ከሰልፍ አረፈች። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 12 የእስራኤልም ልጆች የመቷቸው ከአኖንም ሸለቆ ጀምሮ እስከ አርሞኔንም ተራራ ድረስ በምስራቅ ያለውን አረባ ሁሉ በዮርዳኖስም ማዶ
በፀሐይ መውጫ ያለውን አገራቸውን የወረሷቸው ነገስታት እነዚህ ናቸው። በአሴቦን የተቀመጠው በአርኖንም ሸለቆ አጠገብ ካለችው ከአሮኤር ከሸለቆ መካከል ጀምሮ የገለአድን እኩሌታ እስከ ያቦቅ ወንዝ እስከ አሞን ልጆች ድረስ በምስራቅ በኩል ያለውን አርባ እስከ ኬኔሬት ባህር ድረስ በቤትየሽሞት መንገድ አጠገብ እስካለው እስከ አረባ ባህር እስከ ጨው ባህር ድረስ በደቡብም በኩል ከፈስጋ ተራራ አፋፍ በታች ያለውን ምድር የገዛው የአሞራውያን ንጉስ ሴዎን ከርፋይም ወገን የቀረ በአስታሮትና በኤድራ የተቀመጠው የአርሞኔንም ተራራ ሰልካንን በሳንንም ሁሉ እስከ ጌሹራውያንና እስከ ማክታውያን ዳርቻ የገለአድንም እኩሌታ እስከ ሐሴቦን ንጉስ እስከ ሴዋን ዳርቻ ድረስ የገዛው የባሳን ንጉስ ሐግ የእግዚአብሔር ባሪያ ሙሴና የእስራኤል ልጆች መቷቸው። የእግዚአብሔርን ባሪያ ሙሴ ርስት አድርጎ ለሮቤል ልጆች፣ ለጋድም ልጆች፣ ለምናሴም ነገድ እኩሌታ ምድሪቱን ሰጣቸው። በዮርዳኖስም ማዶ በምዕራብ በኩል በሊባኖስ ሸለቆ ካለችው ከባልጋድ ወደ ሴር እስከሚያወጣው ዋና እስከሆነው ተራራ ድረስ ኢያሱ በየክፍላቸው ርስት አድርጎ ለእስራኤል ነገድ በሰጣት ምድር በተራራማው ሀገር በቆላውም በአርባም በቁልቁለቱም በምድረ በዳውም በደቡብም ያሉ ኬጢያውያን፣ አሞራውያን፣ ከናውያንም፣ ፈሪዛውያንም፣ ኤዋውያንም፣ ኢቡሳውያንም የሆኑ ኢያሱና የእስራኤል ልጆች የመቷቸው የምድር ነገስታት እነዚህ ናቸው። የኢያሪኮ ንጉስ በቤቴል አጠገብ ያለችው የጋይን ንጉስ፣ የኢየሩሳሌም ንጉስ፣ የኬብሮን ንጉስ፣ የኤርሙት ንጉስ፣ የለኪሶ ንጉስ፣ የአዶላም ንጉስ፣ የጌዝር ንጉስ፣ የዳቤር ንጉስ፣ የጌድር ንጉስ፣ የኤርማ ንጉስ፣ የአራድ ንጉስ፣ የልብና ንጉስ፣ የአዶላም ንጉስ፣ የሜቄዳ ንጉስ፣ የቤቴል ንጉስ፣ የታጽዋ ንጉስ፣ የአፌር ንጉስ፣ የአፌቅ ንጉስ፣ የለሽሮን ንጉስ፣ የማዶን ንጉስ፣ የአሶር ንጉስ፣ የታህናክ ንጉስ፣ በቀርሜሎስ የነበረ የዮቅንዓም ንጉስ፣ በዶር ኮረብታ የነበረ የዶር ንጉስ፣ የጌልጌላ ህዝብ ንጉስ፣ የቴርሳ ንጉስ። ነገስታት ሁሉ 31 ናቸው። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 13። ኢያሱም ሸመገለ፣ በዕድሜም አረጀ። እግዚአብሔርም አለው፣ አንተ ሸመገልክ፣ በዕድሜም አረጀ፣ ያልተወረሰ እጅግ ብዙ ምድር ገና ቀርታለች። የቀረችው ምድር ይህች ናት። የፍልስጤማውያን የጌሽራውያን አገር ሁሉ በግብጽ ፊት ካለው ከሺወር ወንዝ ጀምሮ በሰሜን በኩል እስካለችው የከናውያን ሆና እስከተቆጠረችው እስከ አቆራን ዳርቻ ድረስ የገዛ የአዛጦንን የአስቀሎንና የጌት ያቅሮንን አምስቱ የፍልስጤማውያን መኳንንት በደቡብም በኩል የኤዋውያንን የከናውያንን ምድር ሁሉ ለሴኖዳውያንም የምትሆን መሐራ እስከ አሞራውያን ዳርቻ እስከ አፌቅ ድረስ የጌባሊያውያንን ምድር በምስራቅ በኩል ከአርሞኔንም ተራራ በታች ካለችው ባልጋድ ጀምሮ እስከ ሐማት መግቢያ ድረስ ያለችው ሊባኖስ ሁሉ በተራራማው ሀገር የሚኖሩትን ሁሉ ከሊባኖስ ጀምሮ እስከ ማሴሮን ድረስ ሲዶናውያን ሁሉ እነዚህን ከእስራኤል ልጆች ፊት አባርራቸዋለሁ። እንዳዘዝሁም ምድራቸውን ለእስራኤል ርስት አድርገህ አካፍላቸው። አሁንም ይህን ምድር ለዘጠኙ ነገድ ለምናሴም ነገድ እኩሌታ ርስት አድርገህ ለምናሴም ነገድ እኩሌታ ርስት አድርገህ ክፈለው። የእግዚአብሔር ባሪያ ሙሴ እንደሰጣቸው ከእርሱ ከምናሴ ጋር የሮቤልንና የጋድ ልጆች በምስራቅ በኩል በዮርዳኖስ ማዶ ሙሴ የሰጣቸውን ርስታቸውን ተቀበሉ። ከአሮንና ሸለቆ ዳር ካለችው ከአሮሬር በሸለቆው መካከል ካለችው ከተማ ጀምሮ የሜድባን ሜዳ ሁሉ እስከ ዲቦን ድረስ በአሴቦንም የነገሰ የአሞራውያን ንጉስ የሴዎን ከተሞች ሁሉ እስከ አሞን ልጆች ዳርቻ ድረስ ገለአንንም የጌሹራውያንንና የማክታውያንን ዳርቻ ሁሉ የአርሞኔንም ተራራ ሁሉ ባሳንም ሁሉ
እስከ ሰልካ ድረስ በባሳን የነበረውን በአስታሮትና በኤድራይ የነገሰውን የሃግን መንግስት ሁሉ እርሱም ከርፋይትም የቀረ ነበር። እነዚህንም ሙሴ መታቸው አወጣቸውም። የእስራኤል ልጆች ግን ጌሹራውያንንና ማዕካታውያንን አላወጡም። እስከ ዛሬም ድረስ ጌሹርና ማዕክታ በእስራኤል መካከል ይኖራሉ። ለሌዊ ነገድ ግን ርስት አልተሰጠም። ለእስራኤል አምላክ ለእግዚአብሔር የቀረበው በእሳት የተደረገ መስዋዕት ርስታቸው ነው፣ እርሱ እንደተናገራቸው። ሙሴም ለሮቤል ልጆች ነገድ በየወገናቸው ርስት ሰጣቸው። ድንበራቸውም በአሮን ሸለቆ ዳር ካላቸው ከአሮኤር ጀምሮ በሸለቆ መካከል ያለችው ከተማ የሜድባ ሜዳ ሁሉ፣ ሐሴቦንም በሜድማው ያሉት ከተሞች ሁሉ፣ ዲቦን ባሞት ባል፣ ቤት ባልምዖን፣ ያዕጽ፣ ቅዴሞት፣ ሜፍዓት፣ ቂርያትያትም፣ ሴባማ፣ በሸለቆም ተራራ ያለችው ጼሬት ሻሃር፣ ቤተ ፌጉር፣ ከፈስጋ ተራራ በታች ያለው ምድር፣ ቤት የሺሞት፣ የሜዳውን ከተሞች ሁሉ፣ በሐሴቦንም የነገሰው የአሞራውያን ንጉሥ የሴዎን መንግስት ሁሉ ነበር። ሙሴም እርሱንና በምድሪቱ የተቀመጡትን የሴዎን መሳፍንት የምድያምን አለቆች ኤዌን፣ ርቆንም፣ ሁረን፣ ሪባን መታቸው። ከገደሏቸውም ሰዎች ጋር የእስራኤል ልጆች ሟርተኛውን የቤኦርን ልጅ በለዓምን በሰይፍ ገደሉት። የሮቤልም ልጆች ድንበር የዮርዳኖስ ወንዝና ዳርቻው ነበረ። የሮቤል ልጆች ርስት ከተማቸውም መንደሮቻቸውን በየወገኖቻቸው ይህ ነበር። ሙሴ ለጋድ ነገድ ለጋድም ልጆች በየወገኖቻቸው ርስት አድርጎ ሰጣቸው። ድንበራቸውም ኢያዜርና የገለአድ ከተሞች ሁሉ፣ የአሞንም ልጆች ምድር እኩሌታ በረባት ፊት እስካለችው እስከ አሮኤር ድረስ፣ ከሐሴቦን ጀምሮ እስከ ራማት ምጽጼ እስከ ብጦኒም ድረስ፣ ከመናይም ጀምሮ እስከ ዳቤር ዳርቻ ድረስ፣ በሸለቆም ቤት ሐረም፣ ቤት ኒምራ፣ ሱኮት፣ ጻፎን። የሐሴቦን ንጉሥ የሴዌን መንግስት ቅሬታ ነበር። ድንበሩም የዮርዳኖስና በምስራቅ በኩል ባለው በዮርዳኖስ ማዶ የኬኔሬት ባህር ወዲያኛው ዳርቻ ነበር። የጋድ ልጆች ርስት ከተማቸውም መንደሮቻቸውም በየወገኖቻቸው ይህ ነበር። ሙሴም ለምናሴ ነገድ እኩሌታ ርስት ሰጣቸው። ለምናሴም ልጆች ነገድ እኩሌታ በየወገኖቻቸው ይህ ነበር። ድንበራቸውም ከመዓናይም ጀምሮ የባሳን ንጉሥ የሃግ መንግስት፣ ባሳን ሁሉ፣ በባሳንም ያሉት የኢይር መንደሮች ሁሉ፣ 60 ከተሞች፣ የገለአድም እኩሌታ፣ በባሳንም ያሉት የሃገ መንግስት ከተሞች አስታሮትና ኤድራይ ነበረ። እነዚህም ለምናሴ ልጅ ለማኪር ልጆች ሆኑ። ለማኪር ልጆች እኩሌታ በየወገኖቻቸው ይህ ነበር። ሙሴ በምስራቅ በኩል በኢያሪኮ አንጻር በዮርዳኖስ ማዶ በሞዓብ ሜዳ ሳለ የከፈለው ርስት ይህ ነው። ለሌዊ ነገድ ግን ሙሴ ርስት አልሰጠም። የእስራኤል አምላክ እግዚአብሔር እንዳላቸው ርስታቸው እርሱ ነው። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 14። የእስራኤልም ልጆች በከነዓን ምድር የወረሱት ካህኑ አልዓዛርና የነዌ ልጅ ኢያሱ የእስራኤልም ልጆች ነገድ የአባቶቻቸው አለቆች ያካፈሏቸው ርስት ይህ ነው። እግዚአብሔር በሙሴ እጅ እንዳዘዘ ለዘጠኙ ነገድና ለእኩሌታው በየርስታቸው በዕጣ አካፈሏቸው። ለሁለቱ ነገድና ለእኩሌታው ነገድ በዮርዳኖስ ማዶ ሙሴ ርስት ሰጥቶ ነበረ። ነገር ግን በመካከላቸው ሌዋውያን ርስት አልተሰጣቸውም። የዮሴፍ ልጆች ምናሴና ኤፍሬም ሁለት ነገዶች ነበሩ። ለሌዋውያንም ከሚቀመጡባቸው ከተሞች ለእንስሶችና ለከብቶቻቸው ከሚሆን መስመሪያቸው በቀር በምድር ውስጥ ድርሻ አልሰጧቸውም። እግዚአብሔር ሙሴን እንዳዘዘ እንዲሁ የእስራኤል ልጆች አደረጉ፣ ምድሪቱንም ተካፈሉ።
የይሁዳም ልጆች በጌልጌላ ወደ ኢያሱ ቀረቡ። ቀኔዛዊውም የዩፎኒ ልጅ ካሌብ አለው፣ ለአምላክ ሰው ለሙሴ ስለ እኔና ስለ አንተ እግዚአብሔር በቃዴስ በርኒ የተናገረውን ነገር ታውቃለህ። የእግዚአብሔር ባሪያ ሙሴ ምድርን እስልል ዘንድ ከቃዴስ በርኒ በላኩኝ ጊዜ እኔ 40 ዓመት ሰው ነበርኩ። እኔም በልቤ የነበረውን ቃል መለሱለት። ከእኔ ጋር የወጡ ወንድሞቼ ግን የሕዝቡን ልብ አቀለጠ። እኔ ግን አምላኬን እግዚአብሔርን ፈጽሜ ተከተልኩ። ሙሴም በዚያ ቀን አምላኬን እግዚአብሔርን ፈጽመ ተከትለሃልና እግር የረገጠው ምድር ለአንተና ለልጆች ለዘላለም በእርግጥ ርስት ይሆናል ብሎ ማለ። አሁንም እነሆ እግዚአብሔር ለሙሴ ይህን ቃል ከተናገረ በኋላ እስራኤል በምድረ በዳ ሲዞሩ እርሱ እንደተናገረኝ እግዚአብሔር እነዚህን 45 ዓመት በሕይወት አኖረኝ። አሁንም እነሆ ለእኔ ዛሬ 85 ዓመት ሆነኝ። ሙሴም በላከኝ ጊዜ እንደነበርኩ ዛሬ ጉልበታም ነኝ። ጉልበቴም በዚያን ጊዜ እንደነበረ እንዲሁ ዛሬ ለመዋጋት ለመውጣትም ለመግባትም ጉልበቴ ያው ነው። አሁን እንግዲህ በዚያን ቀን እግዚአብሔር የተናገረውን ይህንን ተራራማ ሀገር ስጠኝ። አንተ በዚያን ቀን ኤናቃውያን ታላላቆችና የተመሸጉ ከተሞችን በዚያ እንዳሉ ሰምተ ነበር። ምናልባት እግዚአብሔር ከኔ ጋር ይሆናል። እግዚአብሔርም እንደተናገረኝ አሳድዳቸዋለሁ። ኢያሱም ባረከው። ለዮፎኔም ልጅ ለካሌብ ኬብሮንንና ርስት አድርጎ ሰጠው። ስለዚህም የእስራኤል አምላክ እግዚአብሔርን ፈጽሞ ስለተከተለ ኬብሮንን እስከዛሬ ለቄኔዛዊው ለዮፎኒ ልጅ ለካሌብ ርስት ሆነች። የኬብሮንም ስም አስቀድሞ ቂርያት አርባቅ ትባል ነበር። ይህም አርባቅ በኤናቅ ሰዎች መካከል ከሁሉ ከፍ ያለ ነበር። ምድሪቱም ከውጊያ አረፈች።